ተመልሰናል ተመልካቾቻችን እየተመለከታችሁ የምትገኙት የአርብ ምሽት የኢቢኤስ ስፖርት ፕሮግራማችን ነው። ቀደም ብለን እንዳስተዋወቅናችሁ አሁን የእንግዳ ሰዓት ላይ እንገኛለን። የዛሬው እንግዳችን ደግሞ ማስተር ገነት አዲሱ ዛሬ እዚህ ጥሪያችን አክብራ እኛ ጋር ተገኝታለች። ማስተር በቅድሚያ ጥሪያችን አክብረሽ እዚህ ስለተገኘሽልን ከልብ እናመሰግናለን። እንኳንም ደስ አለሽ። እንኳን አብሮ ደስ አለን። አመሰግናለሁ። እንግዲህ የኢንተርናሽናል ቴኳንዶ ስፖርት ውስጥ እንግዲህ በስፖርቱ ረጅም ዓመታት አሳልፈሻል። በብዙ መንገዶች የምናውቃቸው ስላንቺ ነገሮች አሉ። ወደ በኋላ ላይ እናነሳዋለን። ይህንንም ሽልማት አስመልክቶ እንግዲህ ወደ በኋላ የምናነሳው ጥያቄ ቢኖር የትኛውም ስፖርተኛ ግን ከልጅነቱ አንድ ወደ ስፖርቱ እንዲሳብ የሚያደርገው አጋጣሚ ወይ ከቤተሰብ ከተለያዩ አጋጣሚዎች ይፈጠራልና ገነት ወደ ኢንተርናሽናል ቴኳንዶ ስፖርት ውስጥ የገባቸው በየትኛው አጋጣሚ ነው? በፍላጎት ብቻ ወይስ የተመለከተችው ሰው ነበር? በፍላጎት ይመስለኛል። ከልጅነቴ ያው የተለያዩ እንቅስቃሴዎችን በጣም አደርግ እንደነበረ ይነገረኛል። ገና ከመጀመሪያ 2 አመት ላይ 3 አመት ጀምሮ በጣም የሚያስደንቅ ፍሌክሲቢሊቲ እንደነበረኝ ፋሚሊ ነግረኝ ነበረ። ከዛ በኋላ በቃ እያደኩ ሲሄድ ግቢ ውስጥ ሰፈር ላይ ምናምን እንደዚህ በጣም ጥሩ የተባሉ የስፖርታዊ እንቅስቃሴዎችን ማድረግ ጀመርኩ። ከዛ በኋላ ያው ፍላጎቴን በማየት ወወከማ ጂምናስቲክ ለመስራት የሰመር ኮርስ ላይ ተመዘገብኩኝ። አብዱብ ነው ዮሴፍ ያው የብዙ ሰው ቤዝ ነው። እሱ ነበር የሚያሰለጥነን። ገና 10 ቤቶች ላይ እያለሁኝ ገባው። ከዛ በኋላ ያው ደንበኛ ጂምናስቲክ ተወዳዳሪ ሆንኩኝ። ከዛ ያው ትንሽ ከፍ እያልኩ ስትሄድ ደግሞ ያው 10ዎቹ ቤት ውስጥ እያለሁ ወደ ማርሻል አርት ፊቴን አዞርኩኝ። ከዛ በኋላ ታይኳንዶን በአጋጣሚ ጀመርኩት። ያው እስከ ዛሬ ድረስ ላይፍ ስታይል ያርጌው በፍቅር ዛሬም እንደ አዲስ እየሰራሁ እገኛለሁ ማለት ነው። ይሄ እንግዲህ መልካም አጋጣሚ ነው። ምክንያቱም ተጽዕኖ ያደረገብሽ ሰው አልነበረም። ነገር ግን ፍላጎትሽ ወደዛ ወደ ስፖርቱ መራሽ። ወደ ቴኳንዶ ደግሞ የመጣሽበት አጋጣሚ አለ። ረጅም ዓመታትን ነው በስፖርቱ ያሳለፍሽው። አሁን ላይም ያገኘሽው ስኬት እንግዲህ ከሀገር አልፎ በአፍሪካም ትልቅ ስኬት ነውና ብዙ ውጣ ውረዶች ይኖሩታል ብዬ አስባለሁ። ቀላል ይሆናል ብዬ አላስብም የስፖርት ህይወትን በራሱና እስቲ ባጭሩ እንደው ምን አይነት ህይወት ነበር ያሳለፍሽው እስከዚህኛው እስከ ታላቁ ሽልማት ድረስ? ጉዞ ያው ረዘም ያለ ነው። የሁሉም ሰው ያውቀኛል። አብሶ ማርሻል አርት ፋሚሊ ውስጥ ያለ ሰው በሙሉ ያውቃል። ገና ቲኔጀር ያለሁ ጀምሮ ያደኩበት ነው። በጣም ረጅም አመት ሳላቋርጠው ነው የሰራሁት። 20 ምናምን አመት ማለት ነው። በዚህ ጉዞ ውስጥ ላሳልፋቸው የምችላቸውን ነገሮች ያው መገመት ይቻላል። ዳይበልጥም እንደ ሴት እሱን ነው ማንሳትም የፈለኩት። ምክንያቱም ብዙ ፈተናዎች ደግሞ አብረው ይመጣሉ። እነዛ መቋቋም ደግሞ ሌላ ይጠይቃል፣ ጥረት ይጠይቃል፣ ጽናት ይጠይቃል ብዬ አስባለሁ። ልክ ነህ። ማርሻል አርት በባህሪው ምንድነው ቻሌንጆች ላይፍ ላይ ባጋጠመ ቁጥር እየፈታህ እንድትሄድ ችግር ፈቺ የሆነ አስተሳሰብን በውስጥ እያዳበረ ነው የሚሄደው። በሂደት እየበሰልክ በሄድክ ቁጥር ችግሮችና ፈተናዎች በጣም እየቀለሉብህ እንዲሄድ ነው የሚያደርገው። ስለዚህ እድሜ ከፍ እያለ በሄደ ቁጥር ላይፍ ላይ ያለው ነገር በጣም ሞር ስትሮንግ እየሆነ ይሄዳል። ነገር ግን በዛው መልክ ደግሞ ያንተ ብስለት እየጨመረ ስለሚሄድ በጣም ከባድ የሚባሉ ትግሎችን አሳልፌያለሁ። እስካሁን አሁን 7ኛ ዳን ላይ ደርሼ ነው ማስተር የተባልኩት። ማስተር ለመባል 20 ምናምን ከ20 አመት በላይ መስራት ይኖርብሃል። በኢንተርናሽናል ታይኳንዶ 7ኛ ዳን ላይ ስደርስ ነው ማስተር የሚባለው። በወርልድ ታይኳንዶ 4ኛ ላይ ስደርስ ማስተር ይባላል። በጣም ጠንካራ የሆኑ የሴት ማስተሮች አሉ ባይዘው ወርልድ ታይኳንዶ ላይ እነ ማርሸት ነው የመሳሰሉት። ሰው በኢንተርናሽናል ታይኳንዶ ዲፈረንሱ ከ20 አመት በላይ መስራትና 7ኛ ዳን ላይ ስደርስ መባልህ ነው። ስለዚህ ለሴት ልጅ ይሄ ቀላል ጉዞ አይደለም። ልክ አሁን እዚህ ደረጃ ለመድረስ በአንደኛ ደረጃ ነው የምንጠቅሞኛል ብለህ ከቤተ ክርስቲያን አድርቅም። የቤተ ክርስቲያን መሄድ የህይወት ስታይሌ ነው፣ በቃ ላይፌ ነው። ልክ እንደዛ ሁሉ ከቤተ ክርስቲያን መራቅ እንደማልችለው በመንፈሳዊ ህይወቴ በስጋዊ ህይወቴም ከስፖርቱ ላለመራቅ በጣም ከፍተኛ ጥረት አደርግ ነበረ። ከፍተኛ ጥረት ስታደርግ ደግሞ መገኘት የሌለበት ቦታ ላይ አትገኝም። ስፖርቱ ራሱ ይገዛሻል ከብዙ ነገሮች ማለት ነው። ሰልፍ ኮንትሮሊንግ በጣም እያዳበርክ ትሄዳለህ። አንዱ ቴኔትስ ኦፍ ታይኳንዶ ተብሎ ከሚጠሩት አንዱ መርሃችን ሰልፍ ኮንትሮሊንግ ነው። ሰልፍ ኮንትሮል ካለህ ደግሞ የምትገነትን የትም መጠጥ ቤት ውስጥ አይቷት አያውቅም ማንም ሰው። ሱስ ያለበት ቦታ ማንም ሰው አይቷት አያውቅም። ናይት ክለብ ውስጥ አይቷት አያውቅም። መጠጥ ስትጠጣ አይቷት አያውቅም። በጣም ብዙ አመት የትም ቦታ ላይ አትታይም፣ አቬለብልም አትሆንም።
ምክንያቱም የምታደርገውን ነገር ሁሉ በፕሮግራም በእቅድ ነው የምታደርገው። እንደውም ብዙ ሰው ከአገር የወጣሁ ነው የሚመስለው፣ ግን አይደለም። ማድረግ ያለብኝ መሄድ ያለብኝ መሆን ያለብኝን ነገር ለይቼ ማድረግ ስላለብኝ wherever መገኘት አይኖርብኝም እና በዚህ ዲሲፕሊን ውስጥ ከሄድክ 20 ዓመት አይደለም 40 ዓመት ብጓዝ አሁን ማስተር አብዲ እኛ ሳንወለድ ቴኳንዶን ጀምረዋል። ስቲል ሂዝ ቤስት ኢንስትራክተር ሲኒየር ማስተር ነው because ላይፍ ስታይሉ ነው የሚመራው። ስለዚህ 20 ዓመት አይደለም ገና ወደፊት ደግሞ 30 ዓመት ከዚህ በኋላ እየጨመርክ ሲሄድም እንደዚሁ ነው የምታገኘኝ። ስለዚህ ስፖርቱም ያው በራሱ ከብዙ ነገሮች እንግዲህ እንድትቆጠቢ መንገድሽ እንድታስተካክል የሚያደርግበት መንገድ አለ ማለት ነው አለ። ከዛ ባለፈ እንግዲህ በተለይም ተመልካቾችም ማስተር ገነት አዲሱን ከዚህ በፊት በአጋጣሚዎች ሊያውቁ ይችላሉ ብዬ አስባለሁ። አጋጣሚዎቹ ደግሞ ወደ ፊልሙም ተቀላቀለች ነበር። እንዲያውም አላዳንኩሽም በሚል ፊልም ላይ በርካቶቻችሁ ተመልክታችኋታል። አሁን ላይ ደግሞ ሰባተኛ ዳን በፊልም ላይ በቃልሽ ከዛ በኋላ ደግሞ አላየንሽም እና ተጨማሪ ስራዎችን እንጠብቅ ነበር። ምክንያቱም የአክሽን ፊልሞችም እንፈልግ ነበር። በዛ ሂደት ውስጥ ደግሞ ትልቅ ተሳትፎ ነበርሽና ጅማሬዎችን በርካቶች ያደነቁት ጅማሬው ነበር። ከዛ ግን ከፊልሙ አላየንሽም። ምን ነበር ችግሩ? ፊልም ላይ ያው እንዳልከው አላዳንኩሽም ነው የመጀመሪያ ፊልሜ። በጣም ነው የምወደው። በወቅቱ በጣም ተቀባይነት ነበረው። ያው በጣም ብዙ ሰው አይቶታል። ስቲል ይወደዳል፣ ፊልሙ በጣም ይወደዳል። ሜቢ አሁን ያለው ያንግ ጄነሬሽን እንትን ላይ ይችላል። በእኛ ጊዜ በነበረው ሰዓት ላይ ግን በጣም ቆንጆ ነበረ። ከዛ በኋላ ግን በተለያዩ ስራዎች በጣም ራሴን በማስገዛቴ ምክንያቱም የሰው ልጅ ህይወት ያው በስፖርት በአንድ ዘርፍ ነው፣ እንደገና በቢዝነስም ደግሞ በጣም ስትሮንግ መሆን አለብህ። ስለዚህ እኔ አሁን ልክ የማርሻል አርቱን ያህል ጠንካራ የቢዝነስም ሰው ነኝ። ስለዚህ ዛዛ ላይ በጣም ትኩረት በማድረጌ ብዙ ፊልሙ ላይ አላተኮርኩም። ከዚህ በኋላ ሜቢ ልንሰራው እንችል እንደውም አሁን አላዳንኩሽን ቁጥር 2ን እንስራው እያሉኝ ነው ዳይሬክተሮቹ። እንግዲህ ወደዛ የሚሄዳለኝ ፍላጎት ይኖረኛል ብዬ አስባለሁ። ግን ወደ 5 ፊልሞችን ሰርቻለሁ። ከዛ በኋላ ያንን ስላየነው ነው እሱ ስላያችሁት ነው ማንነት እንደዚህ የሚሉ ነገሮችን። ከዛ ደግሞ መጽሐፍ ትጽፍ ነበረ የማንነት አደራ የሚል ረጅም 375 ፔጅ ያለው በጣም ቆንጆ መጽሐፍ ጽፍ ያለው ኢንትረስትድ አይደንቲቲ ይባላል። አሁን ደግሞ እንወያያለን እንሻገራለን የሚል መጽሐፍ ጽፍ ያለው የመጀመሪያውን የኢንተርናሽናል ታይኳንዶ መጽሐፍም ጽፍ ያለው በአምሃሪክ ኤንድ እንግሊሽ። አሁን ደግሞ እሱን በደንብ አሻሽየው ደግሞ በአዲስ መልክ ሰርቻለሁ። ከፕሮጀክቶች ውስጥም አንዱ ነው። መጽሐፎችስ ምን ላይ ያተኮራሉ? መጽሐፌ የመጀመሪያው በዝዶን ያው ትሩ ስቶሪ ነው፣ ግን እንደ ልቦለድ ነው፣ ግን ህይወታችንን ነው አብዛኛውን በቃ የኖርንበትን ህይወት የሚቃኝ ነውና በጣም አስተማሪም ነው። ፕላስ በጣም አሮን ነው በጣም ወደው ብዙ ሰው ወዶታል። ኦኬ ሌላኛውስ ምን ላይ ደግሞ ከስፖርቱ ጋር የተያዘ የጻፍሻቸው ነገሮች አሉ? አዎ ከስፖርቱ ጋር የተያዘ ደግሞ ይሄ ታይኳንዶ የሚለው ቤዝድ ኦን ኢንሳይክሎፒዲያ ኦፍ ታይኳንዶ ነው የተጻፈው። 15 ቮሊዩም አለው ኢንተርናሽናሊ የታይኳንዶ የጄነራል ቾሆንጊ መጽሐፍ። በሱ መሰረት ያደረገ እንግሊሽ፣ አምሃሪክና ኮሪያን በሶስቱ የተጻፈ ኢንተርናሽናል ታይኳንዶ መጽሐፍ ነው። ከ10 ምናምን ዓመት በፊት ጽፌው ነበር። አሁን ግን በከለር ፒክቸር አድርጌ ለዚህኛው ጄነሬሽን በጣም ቀላል ምንም አይነት የታይኳንዶ እውቀት እንዳይቀርበት አድርጌ ቆንጆ አድርጌ ረጅም ዓመት ፈጅቼ ሁሉንም 24ቱንም የታይኳንዶ ፓተርኖች በዝርዝር የያዘ ሙቭመንታቸውንም ኤክሰርሳይሳቸውንም በሙሉ በዝርዝር ቴክኒኮቹን ኢች ቴክኒክስ ብሎክስ ኤንድ አታክ ቴክኒክስ ከነ ማብራሪያው በሙሉ ፒክቸር ከግራንድ ማስተሮች ፒክቸር ጋር የያዘ ቆንጆ መጽሐፍ አዘጋጅቼላችኋለሁ። ወደ ትልቁ ፕሮግራማችን ለፍ በተለይም በኢንተርናሽናል ሊንከር ቴኳንዶ ፌዴሬሽን በካናዳ በሚገኘው ማለት ነው እንግዲህ 7ኛውን ዳን መቀበል የቻልሽ ይሄ ትልቅ ክብር ነው። እንደ ሀገርም እንደ አንቺም ምንድነው የሚሰማሽ ስሜት ይሄን ክብር በመቀዳጀት? ምክንያቱም ከዚህ በፊት በአፍሪካ የመጀመሪያ ሆኖ እንግዲህ ብዙ አትሌቶችን ተመልክተናል በስፖርቱ ዓለም ውስጥ። ደራርቱ ማንሳት እንችላለን። ባርሴሎና ስታሸንፍ ለኢትዮጵያ ብቻ ሳይሆን ለአፍሪካ የመጀመሪያ አንስት ነበረች። ፋጡማ ሮባ በማራቶን እንደዚህ አይነት አጋጣሚዎች አሉ። በሀገር አልፎ በአህጉር ደረጃ የሚነሳ ትልቅ ታሪክ የሚያስመዘግቡና አንዷ በዚህ ስፖርት ደግሞ አንቺ ሆነሻል በሴቶች። ስሜቱ እኔ ትልቅ ነው ብዬ አስባለሁ። ምክንያቱም በነበረች ይህንን ዳንስ ስትቀበም የነበሩ በርካታ ሴሬሞኒዎች ነበሩ፣ ቤተሰቦችሽ ነበሩ፣ ትልልቅ ማስተሮች በዚህ ስፖርት ውስጥ ያለፉ ነበሩና ስሜቱ ምን ይመስላል? ስሜቱ እንዳየኸው ነው። በጣም ደስ ይላል። በጣም ደስ ይላል። ምክንያቱም ሰው በሚወደው ነገር ሰክሰስፉል ሲሆን በጣም ደስ ይላል። በምድር ላይ እኔ በጣም እድለኛ ሰው ነው ብዬ የማምነው አላማውን የሚኖር ሰው ነው። አላማውን የኖረ ሰው ነው። ፒስፉል የተሻለ ሰላም የሰፈነባትን ምድር እገነባለሁ የሚል መርህ ባለው በጣም በምወደው ጥበብ ስለሆነ ሰክሰስፉል የሆንኩት ደስታው በጣም ለኔ ትልቅ ነው። ግን ደረጃው ገና ነው።
አሁንም ሰባተኛ ዳን አይ ቲንክ እንደውም በአንዳንድ ፕሮሰስ ዘገየ እንጂ ከአመት ምናምን በፊት ነው ማግኘት የነበረብኝ። ያው ቀጥላለሁ። ስለዚህ ለአፍሪካ 8-9 እያለ ይቀጥላል። ኦፍ ኮርስ ግራንድ ማስተር ድረስ ዛትስ ማይ ፕላን። ግን አገሬ ላይ ደግሞ ትልልቅ ነገሮችን እያደረኩ እንደገና እንደ ኮንቲኔንት ደግሞ አፍሪካ ላይ ሊሰሩ የሚገቡ ትልልቅ ስራዎች አሉ። ስፔሻሊ ይሄ ማርሻል አርት ከአርት ከስፖርት ባሻገር ብዙ የሚሰጣቸው ማህበረሰባዊ የሆኑ ጠቀሜታዎች ስላሉ ወጣቶቻችን አሁን ያለውን ጄኔሬሽን በጣም በጥሩ ሞራል ማነጽ፣ ፊዚካሊ ሜንታሊ ስትሮንግ እንዲሆኑ አድርገን ቢውልድ ማድረግ የኛ የሲኒየሮች ኃላፊነት ነው። ስለዚህ ይሄንን ደግሞ በኔ ፕሮፌሽን ሁሉም በየፕሮፌሽኑ እንዴት አድርጌ ለዚህ ጄኔሬሽን ጥሩ ነገርን መስራት አለብኝ ብሎ ማሰብ ያለበት ትክክለኛው ጊዜ ይሄ ነው ብዬ አምናለሁ። ከዛ ባለፈ እንግዲህ በዚህ በፕሮግራምሽ ላይም በርካታ ስራዎችን ለመስራት እቅድ እንዳለሽ ጠቅሰሻልና እነዛ ስራዎች እስቲ ባጭሩ ምን ልትሰሪ ነው ያሰብሽው ወደፊት? እንግዲህ በዳኑ ትመጫለሽ። አሁንም 7 ደርሰሻል፣ 8-9 እያለ ይቀጥላል። በዚህ ቁጥር ውስጥ እንግዲህ ትንሽ ነው ያለነው። በተለይም በግራንድ ማስተር ሚኒሊክ ኃይል ነው እንግዲህ በካናዳ ያለው በዚህ ያገኘውን። ከዛ ደግሞ እንደነ ማስተር አብዲ እንዲሁም ደግሞ ያንቺው አሰልጣኝ የነበረው ሲኒየር ማስተር እንግዲህ ኪሮስም ይገኙበታል። እነሱ ወደ 8 የደረሱበት አጋጣሚ አለና ትቀጥያለሽ። ግን እቅዶችሽ ምንድናቸው? ወደፊት ልሰራቸው ፈልጋቸው የምትያቸው ተመልካቾችም እንዲያውቁት። ያው ማርሻል አርቲስት እንግዲህ ልብ ውስጥ ያለው ሀሳብ በጣም ሰፊ ነው። ምክንያቱም ዳንህ ጨምር ባደረገ ቁጥር የበለጠ ኃላፊነት የበለጠ መስራት ተሰማህ ነው የሚሄደው። አዎ ፊዚካሊ ከሚሰጥ ፈተናዎችን ባሻገር አሁን ምን ሰርተሃል ነው። አሁን 7ኛ ዳኔን ሳገኝ ለካናዳ ፌዴሬሽን የላኳቸው 7 የመመረቂያ ስራዎች አሉኝ። እነሱ ልክ ያለሁኝ እነሱ በደንብ ተገምግመዋል። በጣም ቆንጆ የሆነ ምላሽ ነው የሰጡኝ። በደስታ ነው ይሄንንም ዳን የሰጡኝ ማለት ነው። እና አፍሪካ ላይ ትልቅ ነገር ልትሰሪ ይገባል የሚል ነው የመጀመሪያው የቆየሁበትም ይሄንን የሚያህል አመት ከተመልካቾችም ከፊልሙም ከብዙ ነገር የራኩበት ብዙ ነገሮችን ከስራዬ ጎን ለጎን እየሰራሁኝ ስለነበረ ነውና አንደኛው ምንድነው ስፖርታችን በአጠቃላይ ኖት ኦንሊ ማርሻል አርት ሁሉም ስፖርታችን በጣም ሳይንሳዊ መሆን ይገባዋል ብያምናለሁ። ምክንያቱም ደግሞ በኦሎምፒክ ስፖርቶች ላይ ስትሄድ በጣም ውስን በሆኑ ስፖርቶች ላይ ብቻ ነው ውጤታማ እየሆነን ያለና መሆን የለበትም። ይሄ ሁሉ 120 ሚሊዮን በላይ የሆነ ህዝብ ይዘን ሳይንሳዊ የሆነ አካሄዳችን በቂ ነው ብዬ አላምንም እንጂ ብዙ ውጤታማ ልንሆንባቸው የሚገቡ ስፖርቶች አሉ። በዚህ ላይ በጣም ሊዘሉ የሚችሉ ሰዎች አሉ። በባስኬትቦል በጣም ጎበዝ የሆነ ጋምቤላ ልጆች በጣም ጎበዝ ናቸው ምናምን። ግን ለምንድን ነው ተሻግረን ኦሎምፒክ ላይ ውጤት ደረጃ ማንደርስባቸው ብለን ስታስብ ሳይንሳዊ የሆኑ የስፖርት አካሄዶቻችን ትንሽ በጣም ስለዚህ ተሰጥቷችንን ወደ ሳይንሳዊ መንገድ በማገዝ ውጤታማ መሆን እንችላለን የሚል ሀሳብ ነው። ስለዚህ ይሄንን በአጠቃላይ ስፖርቶችን ሞር ደግሞ ማርሻል አርትን በተመለከተ የስፖርት ምርምርና እድገት ማዕከል ወይም ሴንተር ፎር ስፖርት ሪሰርች ኤንድ ዲቨሎፕመንት CSRD የሚል ስፖርት ላይ ትኩረት አድርጎ የተለያዩ ምርምሮችን ሊያደርግ የሚችል ማዕከልን የዛለት አቋቁም ያለው ከሁሉም ማርሻል አርቶች ደግሞ ኢንቫይት አድርጌ ስለነበረ እንግዶቻችን ግራንድ ማስተሮች የወርልድ ታይኳንዶ፣ ኢንተርናሽናል ታይኳንዶ፣ ጁትኩንዶ፣ ካራቴ፣ ኪክ ቦክሲንግ፣ ሁሉም ጂምናስቲክ ኢቭን የመነሻዬ ስለነበር እነሱን ሁሉ ኢንቫይት አድርጌ ነበር። ከሁሉም አርት ላይ ከሌጀንድ ከእንደሱ ሁሉ ጋብዣቸው እዛ ላይ መድረክ ላይ ወጥተው ቃላቸውን በመስጠት ከኔ ጋር አብረው ሊሰሩ ከኢትዮጲስ ታይኳንዶ አካዳሚ ጋር ኢትዮጲስ ታይኳንዶ አካዳሚ የኔ ሌጋል የሆነ ክለቤ ነው ማዕከል ነው ከሱ ጋር አብረው ለመስራት ቃል ገብተዋል። ስለዚህ በዛ የምርምር ሴንተር ስር ሊሰሩ የሚገቡ በርካታ ስራዎች አሉ። እነኛም በጋራ ከሁሉም ጋር ተባብረን ወደ ሳይንሳዊ አካሄድ እያመጣን ስፖርታችንን እናዘምናለን ማለት ነው። አንዱ ስራ ይሄ ነው። ሁለተኛው ደግሞ በሱ ስር ራሴ ያበረከትኳቸው ስራዎች ናቸው። እነኚህ ዲቴይል mastergenet.com በሚል ዌብሳይት ላይ እዛ ውስጥ በደንብ ስላለ ዲቴይል እዛ ውስጥ መግባት ይቻላል። ከዛ ውስጥ የመጀመሪያው ስራ ለምሳሌ የማርሻል አርት ዘሆል ማርሻል አርት ማለት ታይኳንዶ፣ ጁዶ፣ ሃፕኪዶ ሁሉም የሁሉም መጣሪያ ማርሻል አርት ይባላል እንደምታውቀው። እነሱ ሁሉ መጽሐፎችን በሶፍት ኮፒ በኢቡክ እዛ ውስጥ አቅርቤላቸዋለሁ። ትራንስሌት ተደርገዋል በአምሃሪክም በእንግሊሽም እንደገና ደግሞ በሎካል ላንጉዌጅ በአፋን ኦሮሞ በትግርኛም በሂደት እየሰራንበት ነው ያለነው። ምክንያቱም ሁሉም በየቋንቋው መረዳት ስለሚገባው ለጊዜው ግን በአማርኛና በእንግሊዝኛ በደንብ ተርጉመን እዛ ውስጥ እያስገባን ነው ያለነው። የማርሻል አርት ላይብረሪ
እና በኒውትሪሽን ላይ በጤና ላይም ያተኮሩ በጣም በርካታ መጽሐፎች የተካተቱበትን ቤተ መጽሐፍት አቋቁመናል ማለት ነው። ይሄ አንዱ ነው። እኔ ካለፍኩበት የስፖርት ህይወት በተሻለ አዲስ የሚመጡት ታዳጊዎችም እንግዲህ በተሻለና በእውቀት በታገዘ እንዲመጡ ነው ማለት ነው። ስለዚህ በሚቀጥሉት አመታት ደግሞ እነዚህ ታዳጊዎች ስፖርቱን የሚወዱት ማለት ነው በዚህ የስልጠና መንገድ በዚህ የሙያ እገዛ ውስጥ የሚያልፉ ከሆነ እናንተም ከደረሳችሁበት በላይ የመድረስ አቅማቸው እንግዲህ ከፍ ልታደርጉላቸው ነው ብዬ አስባለሁና ይሄ ጥሩ ሀሳብ ነው ብዬ አስባለሁ። ከነዚህ ውስጥ ደግሞ እስቲ በዋናነት ምን ጠቅሰው ካለ እንጥቀስና ከዛ ደግሞ ስለ ቤተሰብ ስለነበረው ሁኔታም እናወራለን። 2 ማሽኖች ራሴ ዲዛይን ያደረኳቸው ማንኛውም ሰው የትም ቦታ ሲሄድ ገጣጥሞ ፈታቶ ሊይዝ የሚችል ከ24 አይነት በላይ የስፖርታዊ እንቅስቃሴዎችና መዝናኛ ባስኬትቦል፣ ዳርት፣ ባትል ሮፕ፣ ፑሊ ሁሉንም ነገር የያዙ 2 ማሽኖችንም እንደዚሁ በራሴ ዲዛይን አድርጌያለሁ። ሌላው የመጨረሻው ኦንላይን ትሬኒንግ ነው። ስለዚህ ልጆቻችን ወጣቶቻችን አይምሯቸውን አስተሳሰባቸውን ሁሉ መቀየር የሚችል በሙሉ ይሄ ፕሮጀክት እሱን ያካተተ ስለሆነ ይሄንን mastergenet.com ብላችሁ ግቡ። እንዴት ይሰራል፣ ሾፌሮቻችን ይዘን ሄደን እንዴት እንሰራለን፣ ትሪፕስ እንሄድ እንዴት አድርገን ኤክሰርሳይዝ እናደርጋለን የሚለው ሁሉ በዝርዝር ታገኛላችሁ። እኛንም በደንብ የሚጠቅም ነው ማለት ነው። ስለዚህ ለሁሉም የሚሆነው ቢሮአችሁ አመጣላችኋለሁ፣ በየቢሮ አስገባለሁ፣ እኛም እንሰራለን ይሄንን ለሁላችንም ስለሆነ ከዛ ባለፈ እንግዲህ በተለይም የቤተሰቦች እገዛ ትልቅ ነው ብዬ አስባለሁ። በመድረኩ ላይ ተመልክቻለሁ። ለአባትሽ ሜዳሊያ ስታበረክትላቸው እሳቸውም በሚገርም ሁኔታ እንግዲህ ስላንቺ የተናገሩት ነገር አለ። የቤተሰብሽ እገዛ ምን ይመስል ነበር? እንዲሁ ደግሞ በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ ደግሞ እድሉ ልስጥሽ። ቴንክ ዩ አመሰግናለሁ። ምስኪ ቤተሰቤ በጣም ያግዘኛል። አባቴም አለ። በጣም ጥሩ እናትና አባት አለኝ። በስነ ስርዓት እንድናድግ ነው የሚያደርገን፣ በጣም ነፃ ሆነ እንድናድግ ነው የሚያደርገን። ስለዚህ ሁላችንም በተሰማራንበት በኩል በጣም ውጤታማ ነን። በጣም ማለት ራስ ማጋነን አይሁን፣ ግን በምንም ተሰማራ በምን ውጤታማ መሆን ግዴታ ነው፣ የቤታችን መርህ ነው። አሁን ላይ ታይኳንዶን ሰርቻለሁ፣ ግን ዝም ብዬ ሞጣ ምገባ ቢሆን ድሮ አስቆመኝ ነበረ። ግን እንዴት ይይዘዋለሁ የሚለውን ነገር ስለሚገመግሙ ፕላስ ጎን ለጎን ደግሞ መማር ያለብኝንም ትምህርት እየተማርኩኝ የምፈልገውን ወደፊት ስራ መማርበትን እሱ እየተማርኩ ነው የነበረው። በምፈልገው ትምህርት ተመርቄ ያለው። ከዛ ባሻገር እንደገና ቢዝነስ ላይ በጣም ስትሮንግ ነኝ። ዋናው ነገር ሰዓቴን ከፋፍዬ መጠቀም መቻል ነው። ስለዚህ ከዚህ አንፃር በጣም ደስተኞች ናቸው። በፋሚሊም በኩል ጥሩ የሆነ ፋሚሊ አለኝ። ስለዚህ ይሄን ይመስላል። በመጨረሻ እንግዲህ ልታመሰግኝ ወይ ደግሞ ልታስተላልፍ የምትፈልጊው መልእክት ካለ እድሉን እንሰጥሻለሁ። ቴንክ ዩ አመሰግናለሁ። ልዑል እግዚአብሔርን በጣም አመሰግናለሁ። ምክንያቱም ጤና የሰጠኝ፣ ሰላም የሰጠኝ፣ መልካም ቤተሰብ የሰጠኝ፣ ጥሩ ሀገር የሰጠኝ፣ ለኔም ጥሩ ባህሪ እኔ ወደዋለሁ። ባህሪ ማንም ሰው ሊወደው ይችላል። ከምንም በላይ ግን ሰልፍ ኮንትሮሊንግ እንዲኖረኝ ያደረገኝ ልዑል እግዚአብሔር ነው። ወልድ መንፈስ ቅዱስ አንድ አምላክ ስሙ የተባረከ ይሁን። ከዛ ውጪ አገሬን በጣም አመሰግናለሁ። በነጻ አስተምራናለች። ከጂምናስቲክ ኤሮቢክስ ጀምሮ ኪክ ቦክሲንግ፣ ታይኳንዶ ኤቭሪ ስራ ስንማር በነጻ ነው የምንማረው። ስለዚህ አገሬን በጣም አመሰግናለሁ። ከዛ ባሻገር የስፖርት አሰልጣኞቼን ማስተር ኪሮስ ሲኒየር ማስተር ኪሮስ ገብረ መስቀልን፣ ሳቦም ነጋሽ ደሴን እንዲሁም በስፖርት ሳይንስ ደግሞ የሚያሰለጥኑንን ዶክተር ኤልያስን ዶክተር ብዙ ናቸው። እነሱን ሁሉ እናመሰግናለን። ከዛ ባሻገር ደሆል ማርሻል አርቲስት በሙሉ የኔ አሳዳጊ ነው። በጣም ነው የሚወዱኝ። ገና 18 ዓመት እያለሁ ጀምሮ እስካሁን ድረስ በፍቅር ተንከባክባችሁ ስላሳደጋችሁኝ የጁት ኩንዶ ወርልድ ታይኳንዶ ሁሉም ማስተር ወጋየው እነ ሳቦም ጌታቸው ሌሎቻቸውም ሁሉ ልጄ ናችሁ ብላ ስላሳደጋችሁኝ ለዚህ ስላደረሳችሁኝ አመሰግናለሁ። ሌላው ደግሞ ላመሰግን የምወደው ኢንተርናሽናል ኢንስትራክተርነት ኮርስ IIC ኮርስ መውሰድ አለበት ማንኛውም ማስተር ላይ ደረሰ ሰው። እነሱን የሰጡን በጣም ትልልቅ ግራንድ ማስተሮች አሉ። የተለያየ አገር ዜጎች ናቸው። ግራንድ ማስተር ፖል ዊለር፣ ግራንድ ማስተር ትሬቨር፣ ማስተር ኪም፣ ማስተር ፊሊፕ፣ እነዚህ ሁሉ ሌሎችም ብዙ አሉ። እነሱ ሁሉ ቴንክ ዩ ልንላቸው ይገባናል። ለሀገሬ ለትውልዴ ደግሞ ትልቅ ነገር ከዚህ በኋላ ለመስራት አዲስ ምዕራፍ ከፍቻለሁ። ያለቀ የመጣውበት ጉዞ ምንም እንደ አንድ አመት እንኳን አይታወቀኝም። ከአዲሱ ምዕራፍ ጋር ወደፊት እንግዲህ እንራመዳለን ማለት ነው። አመሰግናለሁ። ከዚህ ባለፈ እንዲያውም በፕሮግራሙ ላይ ጋቢ በመስጠት ሽልማት በመስጠት ደግሞ ትልልቅ የስፖርት ባለሙያዎችን አክብረሻልና ይሄ ምስጋናሽም አንዱ የሱ መገለጫ ይመስለኛል። አዎ ታላላቆቻችን መከበር አለባቸው በጣም ምክንያቱም ቤዛችን እነሱ ናቸው። እንደ ማህበረሰብ ከሊህ እናደረገን ወይ ከሌ እንዲ ብሎ ነበር የሆነ ሰዓት ላይ እያልን ወደ ኋላ በመሄድ የታላላቆችን ውለታ መደምሰስ የለብንም። በቃ
እግዚአብሔር የይቅርታ አምላክ ነው፣ የፍቅር አምላክ ነው። ያስተማረን እሱ ነው። ለአላህ የምንበል እግዚአብሔር የምንበል ፍቅርና ይቅርታን ያስተማረን። እኛ ደግሞ የሱ ፍሪቶች ነን። ሰው በመሆኑ ብቻ መዋደድ፣ ይቅርታ መደራረግ፣ መፈቃቀር መቻል አለበት። ስለዚህ ታላላቆቻችንን በሙሉ ማርሻል አርት በሙሉ አንድ ነው። የጁት ኮንዶም፣ የካራቴ፣ የወርልድ ቴኳንዶም፣ የኢንተርናሽናል ቴኳንዶ በሙሉ ሲኒየሮቻችን ጉልበታችንን ስመን የወርቅ ሜዳሊያ አርገን ጋቢ አልብሰንላቸዋል። የፍቅር ምሳሌዎች መሆን ስለሚኖርብን በህይወት እያሉ ይሄን ክብር በመስጠትሽ እንዲሁም ፕሮግራሙን የበለጠ ካደመቁት ከዚህ ካንቺ ሽልማት በተጨማሪ ይሄ ተግባርሽ ነበር ስሜታቸውንም ሲነካ ተመልክተናል። የነበሩ ቤተሰቦቻቸው ወዳጆቻቸውም ሲደሰቱ ተመልክተናልና መከባበሩ ለሌሎችም አርአያ የሚሆን ስለሆነ ነው ያነሳሁት። የዛሬው የእንግዳ ሰዓት ቆይታችን ይሄን ይመስል ነበር። ቆይታችን የነበረው ደግሞ ከማስተር ገነት አዲሱ ጋር ነው። 7ኛ ዳን በኢንተርናሽናል ሊንከር ቴኳንዶ ፌዴሬሽን ከካናዳ እንግዲህ ማግኘት ይችላለች። ዛሬም ቆይታ ያደረግነው ሞርሱ ላይ ባተኮረ ሂደት ነበር። ማስተር እንግዲህ በቀጣይም በርካታ ስራዎች ስላሉሽ በድጋሚ እንገናኛለን ብዬ ተስፋ አደርጋለሁ። ለኛም የተሰጠን ብዙ መመሪያዎች አሉ፣ የስራም እንዲሁም ደግሞ መጽሐፎችን እንጠብቃለን። ስለነበረን ቆይታ በጣም ነው የምናመሰግነው። በተመልካቾች ስም ጊዜሽን መስዋዕት አድርገሽ እዚህ ስለተገኘሽና ተሞክሮሽንም ስላሳየሽን እንደ ሀገር ደግሞ ከሀገር አልፎ በአፍሪካም ይህንን ትልቅ ክብር ኢትዮጵያ የሚለውን ስም አብረሽ ያስጠራሽውና እኛም ከልብ አድርገን ነው የምናመሰግነው። በቀሪው ዘመንሽ እንግዲህ የስኬት እንዲሁም ደግሞ ከፍ ባለ ሁኔታ ላይ የምትሆኝበት እንዲሆንልሽ ከልብ እንመኛለን። በጣም አድርገን እናመሰግናለን። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ተመልካቾቻችን የአርብ ምሽት የኢቢኤስ ስፖርት ፕሮግራማችን እየተመለከታችሁ ትገኛላችሁ። ስንመለስ ደግሞ ከባልደረባዬ ፈይሰል ዛኪር ጋር በተለያዩ መረጃዎች እንቀጥላለን። አብራችሁን ቆዩ።